ሰላም ውድ ተመልካቾቻችን፣ ዛሬ ደግሞ ዲማ ሆፕ ሪል ስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ እያስገነባ ስላለው አፓርትመንት ትንሽ መረጃ ልስጣችሁ። ይሄ አፓርትመንት ከግራውንድ እስከ ስድስተኛ የንግድ ሱቆች ሆነው የምታዩት ወይም ደግሞ አሁን ላይ ከቦሌ ሃይ ስኩል ፊት ለፊት የሚገኝ ወይም ደግሞ ከአለምነሽ ፕላዛ ቀጥሎ የሚገኝ እጅግ በጣም ቅንጡና ለግጀሪ አፓርትመንት ነው። በቦሌ ኤድና ሞል የምታዩት አለምነሽ ፕላዛ ነው። ታዲያ ይሄ አካባቢ ምናልባት ቼክ ያደረጋችሁት በጣም የጦፈ የንግድ እንቅስቃሴና ጥሩ ትራንዛክሽን ያለበት አካባቢ ነው። ቦሌ ኤድና ሞል የምታዩት አለምነሽ ፕላዛ ነው ማለት ነው። አለምነሽ ፕላዛ ጋር ያሉ የንግድ ሱቆችን አይታቻቸው ከሆነ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን ወይም ደግሞ ብዙ የንግድ እንቅስቃሴ በሚበዛበት ቦታ ያሉ የንግድ ተቋማት ናቸው ማለት ነው። ታዲያ ዲማ ሆፕ ሪል ስቴት ደግሞ በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ከግራውንድ እስከ ስድስተኛ ድረስ በጣም የሚያማምሩ የተናጠል ዲጂታል ካርታ የተዘጋጀላቸውን የንግድ ሱቆች ልክ እንደምታዩት እየሸጥን ነው የምንገኘው ማለት ነው። ይሄ መንገድ ስማርት ሮድ ነው። በእንግሊዝ ኤምባሲ እስከ ጫቃ ፕሮጀክት አለም ሲኒማ እስከ ኤርፖርት ድረስ የሚሄድ ረጅም መንገድ ነው። ታዲያ ይሄ G+24 ዩና አፓርትመንት አለን። እኛ የንግድ ሱቆችና መኖሪያ ቤት አፓርትመንቶችን በ25% ቅድመ ክፍያ የተናጠል ዲጂታል ካርታ አዘጋጅተን እየሸጥን ነው የምንገኘው በቦሌ ኤድና ሞል። የንግድ ሱቆቹ ብትሰሩባቸው የምታተርፉባቸው ብታከራዩ ደግሞ ጥሩ የኪራይ የምታገኙበት ኤሪያ ነው። በካሬ 5000 ብር ነው። ቦሌ ኤድና ሞል አካባቢ ቼክ ካረጋችሁ 20 ካሬ እኛ ጋር ብትገዙ እስከ 100,000 ብር በካሬ እስከ 100,000 ብር ከአንድ ሱቅ ላይ ወይም ደግሞ ከካሬ ሱቅ እስከ 100,000 ብር ድረስ ኪራይ ትሰበስባላችሁ ማለት ነው። ከዚህ አንጻር ኢንቨስትመንት ሬቱ በጣም ከፍተኛ ነው የሚሆነው። ቦሌ ኤድና ሞል ደግሞ እንደምታውቁት ብዙ ኢንተርናሽናል ተቋማት የሚበዙበት በጣም ጥልቅ ከተማ ነው። ቦሌ ኤድና ሞል በቦሌ ወይም ደግሞ ቦሌ አሉ ከሚባሉ ሰፈሮች ትልቁን የኢኮኖሚ እንቅስቃሴ የሚይዘው ቦሌ ኤድና ሞል ነው። እኛ ጋር ገስት ሃውሶች አሉ። ለገስት ሃውስ የሚሆኑ አፓርትመንቶች፣ ለኪራይ የሚሆኑ የንግድ ሱቆች፣ ጥሩ ቪው ያላቸው አፓርትመንቶችን አሁን ላይ የተናጠል ዲጂታል ካርታ አዘጋጅተን እየሸጥን ነው የምንገኘው በቦሌ ኤድና ሞል። ታዲያ እናንተ በ25% ቅድመ ክፍያ ብቻ ሌላውን ቀስ ብላችሁ የምትከፍሉት አፓርትመንት አሁን ላይ የተናጠል ዲጂታል ካርታ አዘጋጅተን እየሸጥን ነው የምንገኘው። ዲማ ሆፕ ሪል ስቴት በቦሌ ኤድና ሞል ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃና 2 ስዊሚንግ ፑል ያለበትን አፓርትመንት አሁን ላይ በሽያጭ ላይ ነው። ለበለጠ መረጃ ታች በምናስቀምጥላችሁ ስልክ ደውሉ። መልካም ጊዜ።